ምን ይሁን ያለው ፊት ለፊት አይኔን እያየ ሚኪ ወንጀለኛ ነህ እንዲለኝ ፈልጋለሁ አንተ ማድረባ ምን ይሁን ለምንድን ያልከኝ አብረኝ እንዳልበላ እንዳልጠጣው ገና ከናቲ ጋር ኢቭን አልተገናኘው ብዙ ነገሮች ይጠብቁኛል ችግሩ በአጭር ጊዜ ውስጥ ወደ ቀድሞ ጤኔ መመለስ ችያለሁ በቃ የናቲንም አባቴ ገደላቸው እሱ ነው በመርፌ ወቅቶ ከጎኔ ስለነበርክ በጣም አመሰግናለሁ ወንድሜ በጣም ብዙ ነገር ነው የሰራው በጣም ብዙ ነገር ነው አረፈቁጭ በል እያልኩ ነው ስለኔ ስላሰባችሁ ስለኔ ስለተጨነቃችሁ ከልብ አድርጌ አመሰግናለሁ ፈጣሪ ያክብርልኝ ምን አሁን እሱ ፊት ነው እንደዚህ የምትሆነው ከናቲ ጋር ፊት ለፊት በአካል ተገናኝቼ ማውራት የምፈልጋቸው ነገሮች አሉ ስህተት ሰራለሁ ጥፋት አጠፋለሁ ምናልባት ዋጋዬን አላቅም ለዚህ ደግሞ ይቅርታ መጠየቅ ፈልጋለሁ ማን እንደቀጠረ ትነግረኛለህ በስልኬ በኮንታክቴ ከናቲ የተለያዩ መልእክቶች እየደረሱኝ ነው ነገር እሱ ፊት እንደዚህ ትክለሰለሳለህ አንተ ፈሪ ነህ ማለት ነው ብዙ መከራ ብዙ ስቃይ አይታለች ለምን ደግሞ በኔ ምክንያት ሌላ ስቃይ ሌላ መከራ ታያለች ባክህ በወሬና ሻወር ወረኛ ነህ አንተ አይገርም ችግር የለም ይኸውልህ በልባክ ወረኛ ነህ ስራ ማቆም እንደምፈልግ ነው የተናገርኩት እሱ ነገር ውዝግብ ስለፈጠረብን ነው አቆይተን የለቀቅነው ቪዲዮ መስራት እየከበደኝ ነው በደንብ ተዘጋጅቶበት አጥንቶበት እንደሆነ ነው የገባኝ ያለፉትን 2 ወራቶች ሁሉም ነገሮች በጣም ከባድ እየሆኑብኝ ነው ተመልካቾችም የሚሰሩት ስራ የሚያደርጉት ነገር የሚደነቅ ነገር ነው ለምንድን ነው ዝም ተናገረው ነገር ምንም ነገር ለምንድን ነው ነፃ የምትወጣው ነው እየከተትከኝ ፈጣሪ በያላችሁበት እናንተ እንዲጠብቅ ነው የምፈልገው በምንም አይነት ሁኔታ ይሁን እኔ ሁሌም ቢሆን አብሬህ ነኝ ቤት ለምቦሳ እንኳን ደስ አላችሁ በጉጉት ሲጠበቅ የነበረው የሰመር ሪል ስቴት 3ኛ ሳይት ተለቀቀ በ10% ቅድመ ክፍያ ከ730 ሺህ ብር ጀምሮ ባለ 1 ባለ 2 እና ባለ 3 መኝታ ቤቶችን በአፍሪካ ህብረት ቡልጋሪያ ከታላቅ ቅናሽ ጋር በሁሉም አይነት አማራጭ አቅርበንላችኋል ምን ይሄ ብቻ የ6 ወር ሱቅ ኪራይ በሚከፍሉበት ዋጋ በካሬ 50 ሺህ ብር ቅናሽ በማድረግ በ15% ቅድመ ክፍያ ብቻ የንግድ ሱቆችንም እንሆ ብለናል ልብ ይበሉ ድርጅታችን ሰመር ሪል ስቴት በካሳንቺስ ሴቶች አደባባይ ጥንቅቅ አድርጎ የገነባውን አፓርትመንት አስረክበዋል የልጆቹ ማቆያ የስፖርት ማዘውተሪያ ስፍራ የጋራ መሰብሰቢያ አዳራሽ በቂ መኪና ማቆሚያ ጥራታቸውን የጠበቁ የሰውና የዕቃ ሊፍቶች ባካፕ ጄኔሬተርና ሌሎችም በህንፃው ላይ ተካተዋል በተጨማሪም ቤቶን እየኖሩበት አላያም አከራይተውት ይከፍሉ ዘንድ በባንክ ወይም ከወለድ ነፃ የረጅም ጊዜ 50% ብድር ተመቻችቶሎታል አሁኑኑ በ0930 77 8878 ላይ አለያም በ0911 31 0431 ላይ ይደውሉ ሰመር ሪል ስቴት ሰላም ጤና ይስጥልን ውድ የጎጆ ቲዩብ ቻናል ተመልካቾቻችን እንደምን ቆያችሁ ሚኪያስ ተመልሷል እንግዲህ ፈጣሪ የተመሰገነ ይሁን በአጭር ጊዜ ውስጥ ወደ ቀድሞ ጤኔ መመለስ ችያለሁ በርግጥ አንዳንድ ነገሮች አሉ ይሄ ያው ሙሉ ለሙሉ እንደ ድሮ ወደ ጤና ተመልሻለሁ ማለት ሳይሆን ቢያንስ ግን አልፎ አልፎ ያው የሚሰሙኝ ህመሞች አሉ ራስ ምታት ግን እዚህ ጭንቅላቴ ላይ እንግዲህ ፋሻ ተጠቅልሎ ነበር እብጠትም አጋጥሞኝ ነበር ወደ ውስጥ ደም ፈሶም ስለነበር እሱ ነገር ፊክስ ተደርጓል ቤተሰቦች እንግዲህ ከዚህ በፊት የተቀረጸ ቪዲዮ ነበር ዕለተ አርብ ላይ የተለቀቀላችሁ በማለት እሱ ቪዲዮ እንልቀቀው ወይስ አንልቀቀው የሚል ውዝግብ ውስጥ ገብተን ስለነበር ነው እንጂ ያ ቪዲዮ የተቀረጸው እንግዲህ ከጥቂት ቀናቶች በፊት ነው ኦልሞስት ከ8 ቀን ከ9 ቀን በፊት ነው ዛሬ እንግዲህ ዳኒ እያስተዋወቀ አይደለም ፕሮግራሙን የሚገባው እኔ ነኝ ውድ ተመልካቾቻችን በዚህ አጋጣሚ ደስ ብሎኛል ነገሮች በጥሩ ሁኔታ ነው እየሄዱ ያሉት የተወሰኑ ቀናቶችን እረፍትም እያረኩ ነበር አሁን በጣም ደህና ነኝ ያው ትንሽ ቅዝቃዜም ስላለ ወቅቱም የክረምት ስለሆነ ብርድም ይለኛል ያው ጉንፋን እሱም ነገር አለ ያው ይሄ ማንኛውም ሰው ሊያጋጥመው የሚችል ነገር ነው በተረፈ በጣም አሳስቦን የነበረው ሁላችንም መላው የጎጆ ቲዩብ ክሩ ወንድሜ ዳኒም እናንተም ተመልካቾች ይሄ የእብጠቱ ጉዳይ ነበር ያው መናገር እችላለሁ የመናገር ችግር አልነበረብኝም ድካም የሚለኝም ስሜት እሱም ፊክስ የሚደረግ ነገር ነበር ፈሳሽ ነገሮችም ያው
ጤነኛ የምንለው ሰውም የድካም ስሜት ስለሚያጋጥመው በጣም አሳሳቢ ነው ብለን ያሰብነው ነገር የጭንቅላቴ ጉዳይ ነበር። እሱ ደግሞ ያው ህብጠቱም ቀንሷል፣ ሰላም ነው ማለት ይቻላል። ፈጣሪ የተመሰገነ ይሁን። ውድ ተመልካቾቻችን እንግዲህ ዛሬ ለምስጋናም ነው ወደዚህ የመጣሁት። አንዳንድ ነገሮችንም ለእናንተ ለተመልካቾች ለማሳወቅ ፈልጋለሁ። ማድረግ ያሉብኝም ነገሮች አሉ፣ ጊዜ የለንም። ያው ፈጣሪ ካለ ደግሞ ነገ ከነገ ወዲያ እኔ ከናቲ ጋር ፊት ለፊት በአካል ተገናኝቼ ማውራት የምፈልጋቸው ነገሮች አሉ። ለምን በስልኬ በኮንታክቴ ከናቲ የተለያዩ መልእክቶች እየደረሱኝ ነው። ሚኪ ቆይ አንዴ እዚህ ጋር ላቋርጠህና ውድ ቤተሰቦች እንደምን ቆያችሁ? ያው ሰሞኑን ከኔ ጋር ነበረ ብዙ ጊዜ ቆይታ የሚያደርግ ነው። የተለያዩ ጉዳዮችንም እንግዲህ አብረን ፊክስ ስናደርግም ነበረ። የወንድሜ የሚኪንም የጤና ሁኔታም እንግዲህ እንደምታውቁት እናንተም እንዳሳየዋችሁ ነው። እሱም ነግሯችኋል። ቪዲዮን እንልቀቀው የሚሉትን ነገሮች አሉ ነበሩም። በስተመጨረሻ ግን ያው ያለበትን ሁኔታ ለእናንተ ማሳወቅ ስላለብንም ጭምር ነው የለቀቅነው ቪዲዮ ነው። አልቃልግባና ቤተሰቦች ያ ቪዲዮ ትናንት አርብ የተለቀቀው ቪዲዮ የተቀረጸው ከ9 ቀን በፊት ነው። እንልቀቀው የሚሉ ዝግብ ውስጥ የገባ ነው። በዛ ቪዲዮ ላይ የተናገርኩትን ነገር አይታችኋል። ከተሻለኝ በኋላ ስሜን ከጠራ በኋላ ስራ ማቆም እንደምፈልግ ነው የተናገርኩት። እሱ ነገር ውዝግብ ስለፈጠረብን ነው አቆይተን የለቀቅ ነው ማለት። ያው ያንን ቪዲዮ ከቀረጽ ነው በኋላ እኔ ራሴ ላይ የተለያዩ ትሪትመንቶችን እያረኩ የህክምና አባላቶችም ዳኒም ቤተሰቦችም ብዙ ሰዎችም እያገዙኝ እየተንከባከቡኝ ጤናዬን ወደ ቀድሞ ወደ በፊት ወደ ነበረበት ሁኔታ መመለሱ ላይ ነው ፎከስ ያደረኩት። ያው ያንን ቪዲዮ መልቀቅ አለብን ብለን ስላሰብን ነው። መናገር የምፈልገው ነገር አለ። በዚህ አጋጣሚ አሁን መንፈሴን አድሼ ጥሩ ሁኔታ ላይ ነው ማለት ከ2 ቀን በፊት እዚህ ይለኛል ከዳኒ ጋር እንደውም ወደ እንጦጦ አካባቢ ሄደን ነበር። ያው እንጦጦ አዲስ የተሰራ ፕሮጀክት ነው፣ ደስ የሚል እዛ ከራሴ ጋር የሆነ ማለት ይህንን ሀሳብ ያመጣው ዳኒ ነው። ከራሴ ጋር እንዳወራ ፈልጓል። ከተፈጥሮ ጋር ሆኜ ቅዝቃዜው አየሩ ምኑ እሱ እንዳለ ሆኖ የሆነ ነገሮችን በጥንቃቄ ተረጋግቼ እንዳስብ ስለፈለገ ዳኒ ወደዛ ቦታ እንሂድ የሚለውን ሀሳብ አምጥቶም ነበር። ለምን ስራ አቆማለሁ የምትለዋ ነገር ዳኒን ሲከነክነው ነበር። ለምን የምታስታውሱ ከሆነ እንግዲህ ከጥቂት ወራቶች በፊት ዳኒ የተለያዩ ችግሮች፣ የተለያዩ ጉዳቶች፣ የተለያዩ ፈተናዎች ሲያጋጥሙት እንዲሁም ደግሞ እናቱ ወላጅ እናቱ በሞት ስትለየው በዛ ሰዓት መኖር ከብዶት ስራውን እስከማቆም አይደለም ህይወት መኖር እስከምታስጠላው ደረጃ ላይ ሲደርስ በዛ ሰዓት ከጎኑ ሆኜ ይሄ ነገር እንደዚህ ልክ አይደለም ልክ ነው ብዬ እንግዲህ የተለያዩ ምክሮችን አንዳንድ ነገሮችንም ስለግሰው ነበር። እሱ ነገር ስለነበር ያው እኔም እንግዲህ በተራይ ያ ነገር ሲያጋጥመኝ ዳኒ ነገር ካንክኖት እኔ ስራውን እንዳላቆም ማለት የሰው ልጅ ወደዚች ምድር እስከመጣ ድረስ ተደላድዬ ልኑር፣ ካልጋ ሳልወርድ ምግብ ይቅረብልኝ፣ እንደ ንጉስ ልኑር፣ ሁሌ ፋሲካ ነው የሚባል እንትን የለም አይደለም። የሰው ልጅ ተፈትኖ ነው መኖር ያለበት። አንድ ሰው የሆነ ስኬታማ ቦታ ሲደርስ ስኬቱን ሲያገኝ አይደለም ደስታው፣ የሚሄደው ሂደት ፈተናዎቹ ነው። እና በዚህ ስራ ላይ ካያችሁ እንግዲህ ብዙ ፈተናዎች ብዙ መሰናክሎች አሉ። እናም ከዚህ ስራ ላይ የምናተርፈው ነገር በፈተና ውስጥ ማለፋችን ነው። ስለዚህ የሰው ልጅም የተፈጠረበት ዋነኛ ምክንያት በፈተና ውስጥ ተፈትኖ የሚፈልግበት ደረጃ እንዲደርስ ነው። ስለዚህ እኛ ከዚህ የበለጠና ከዚህ የተሻለ ስራ ልናገኝ አንችልም። በእርግጠኝነት በጣም የሚያስደስት ስራ ነው። አእምሮአችንን መንፈሳችንን የሚያድስልን ስራ ነው። ይህንን ነገር ታሳቢ በማድረግ ነበር እንግዲህ እኔ
ከተፈጥሮ ጋር ብቻዬን ሆኜ ተረጋግቼ ያሉትን ነገሮች እንዳመዛዝን እንዳስብ እንዳሰላስል ከራሴ ጋር በቂ ረፍት በእርግጥ ከራሴ ጋር በቂ ረፍት አደርጋለሁ ግን እዛ ቦታ ኢቭን ስልኬን ቀምቶ ይነበሩላ ያለውን ነገር ማውራት አለብህ መጋፈጥ ካለብህ ከራስ ጋርም በደንብ ተጋፍተ ማድረግ ያለብህ ነገር ራስ አድርግ አለኝ እንግዲህ ከዛ በኋላ የነበሩት ነገሮች ቤተሰቦች ሐሳቤን እንድቀይር ነው ያደረጉኝ በዚህ አጋጣሚ ማመስገን የምፈልጋቸው አካላቶች ዳኒ በጣም ላመሰግን እፈልጋለሁ አሁን ምንም ነገሩን አልጀመርንም ገና ከናቲ ጋር ኢቭን አልተገናኘውም ብዙ ነገሮች ይጠብቁኛል ቢያንስ ግን ወደኋላ እንዳልመለስ ተስፋ እንዳልቆርጥ ነው ያረከኝ ወንድሜ በጣም አመሰግናለሁ ሌላው ነገር ተመልካቾች ሁሌም እንደምለው እነሱም በጣም ነው ወዳቸው በጣም ነው ማከብራቸው በጣም ነው ማመሰግናቸው እኔ ቪዲዮ መስራት እየከበደኝ ነው ያለውበትን ሁኔታ ይታል ዳኒ ለኔ ነገሮች በጣም እየከበዱ ነው ያለፉትን 2 ወራቶች ሁሉም ነገሮች በጣም ከባድ እየሆኑብኝ ነው በዚህ ሰዓት ግን ተመልካቾች ራሱ ሚኪ ልትርቅ አይገባም እኛ አለንልህ በሚያስፈልገው ነገር እንግዲህ እናግዛለን ነው እያሉ ያሉት በቴሌግራምም እንዲሁም ደግሞ በዩቲዩብ ኮሜንት በማድረግ እንግዲህ ለኔ ያላቸውን ፍቅርና ለኔ ያላቸውን አድናቆት አጋርነታቸውን እንዲሁም ደግሞ ጸሎት እንዲሁም ዱዓ እንደሚያደርጉልኝ ነው እያሳኙኝ ያሉት በዚህ አጋጣሚ እናንተ ተመልካቾችን ማመስገን ፈልጋለሁ በመላው ዓለም የምትገኙ ውድ የጎጆ ቲዩብ ተመልካቾቻችን ኢትዮ ኤርትራውያን ኢትዮጵያውያን ትውልደ ኢትዮጵያውያን እንዲሁም በአረብ ሀገር የምትገኙ እህቶቼ ወንድሞቼ የማዳም ቅመሞች መከታዎቼ በጣም ነው የምወዳችሁ በጣም ነው ማከብራችሁ እናንተ በመከራ ውስጥ በፈተና ውስጥ በስራ ውስጥ ሆናችሁ በኃላፊነት ውስጥ ሆናችሁ ስለኔ ስላሰባችሁ ስለኔ ስለተጨነቃችሁ ከልብ አድርጌ አመሰግናለሁ ፈጣሪ ያክብርልኝ ፈጣሪ በያላችሁበት እናንተ እንዲጠብቅ ነው የምፈልገው በተለይ ደግሞ ሁሌ ዳኒ አውርቼ ማልጠግበው ስለ አረብ ሀገር የሚገኙ እህቶቼ የማዳም ቅመሞች እዛ ሄዱት ለመዝናናት አይደለም ወይም ደግሞ ደልቷቸው አይደለም በሰው ሀገር መኖር በራሱ ከባድ ነው በጣም ምንም ቢሆን ሀገር ሆነ እኮ ብትሰራም ባሰራም ቢያንስ ሀገር ውስጥ ስላለ ቢከፋ እንኳን የምትጠጋበት የምትሸሸግበት ወዳይ ዘመድም ሰው ራሱ ብታጣኮ አየር ንፍረቱ ምኑ የራስ ስለሆነ በዛ ትጽናናለህ እነሱ ግን በእንደዚህ አይነት ሁኔታ ውስጥ ሆነው ስላገዙ እንዳኒ ልንኮራ ነው የሚገባን ከነሱ የበለጠ በዚህ ሰዓት ሊረዳን የሚችል የለም በጣም ነው የምወዳችሁ ምን ማለት እንዳለብኝ አላቅም ሚኪ ጠንከር በልና አሁን አንድ የጀመረው መንገድ አለ አንተ ጠንከር በል ቤተሰቦችም ቢሆን የሚፈልጉት ያንተን ወደ ጤና ተመልሰህ ይሄንን የተመለስክበትን መንገድ ፍሬ አፍርቶ ማየት ነው ሁላችንም የምንፈልገው ነገር ምክንያቱም እኔ በጣም አንድ የታዘብኩት ነገር ውድ ቤተሰቦች ምንም አይነት ነገር ብናደርግ ከኛ ጎን እንደሚቆሙ ነው በእውነት ይሄንን ሁሉ ውጥንቅጥ ውስጥ ሆነን የሚያስቡት እኛን ስለመደገፍ ነው እየተንሸራተትኩ ነበር ብዬ ነው ማስበው ያለፉትን 2 ወራቶች እውነት የተለቀቁትንም ቪዲዮዎች መመልከት ይችላሉ እኔ ስራዬን እየሰራው አልነበረም ነገሮች ለኔ በጣም ከባድ ነበሩ እንደዚህም ሆኖ ሰው እኮ አሁን ላይ ዛሬ አግኝተው ነገ ባታገኘው እኮ ከነገ ወዲያ ላይ ደውልልህም ቼክ ላይ ያረግም እንትን ሊል ይችላልና በዚህ አጋጣሚ እኔ ሁሌም አስበልጣቸዋለሁ ሌሎችም የኛ ተመልካቾቻችን አሉ በአሜሪካን ሀገር በአውሮፓ የሚገኙ ምን ጊዜም ግን በመካከለኛው ምስራቅ በአረብ ሀገራት የሚገኙ በተለይ ደግሞ እህቶቻችን ለነሱ ልዩ ሆነ ፍቅር አለኝ ሙስሊም ወገኖቼ ክርስቲያን ወገኖቼ በሁሉም እምነት የምትገኙ ወገኖቼ እናንተን ሁሌ ቪዲዮ መስራት አይደለም እዚህ ጋር እናንተን ካላመሰገንኩ ነገም እንደሚፈጠር እኮ አይታወቅም አይደል ስለዚህ አንድን ሰው እኮ ከሞተ በኋላ አይደለም ያንን ሰው ማወደስ ማመስገን በህይወት እንዳለኩ ያ ግለሰብ እንዲጥሩ ሰው ማለት ያለብን ከመሞቱም በፊት መልካም ስራውን አይደለም መናገር አለብን ስለዚህ ተመልካቾችም
የሚሰሩት ስራ የሚያደርጉት ነገር የሚደነቅ ነገር ነው። ቤት ለምቦሳ እንኳን ደስ አላችሁ። በጉጉት ሲጠበቅ የነበረው የሰመር ሪል ስቴት ሶስተኛ ሳይት ተለቀቀ። በ10% ቅድመ ክፍያ ከ730 ሺህ ብር ጀምሮ ባለ 1 ባለ 2 እና ባለ 3 መኝታ ቤቶችን በአፍሪካ ህብረት ቡልጋሪያ ከታላቅ ቅናሽ ጋር በሁሉም አይነት አማራጭ አቅርበንላችኋል። ምን ይሄ ብቻ የ6 ወር ሱቅ ኪራይ በሚከፍሉበት ዋጋ በካሬ 50 ሺህ ብር ቅናሽ በማድረግ በ15% ቅድመ ክፍያ ብቻ የንግድ ሱቆችንም እንሆ ብለናል። ልብ ይበሉ፣ ድርጅታችን ሰመር ሪል ስቴት በካሳንቺስ ሴቶች አደባባይ ጥንቅቅ አድርጎ የገነባውን አፓርትመንት አስረክበዋል። የልጆቹ ማቆያ፣ የስፖርት ማዘውተሪያ ስፍራ፣ የጋራ መሰብሰቢያ አዳራሽ፣ በቂ መኪና ማቆሚያ፣ ጥራታቸውን የጠበቁ የሰውና የዕቃ ሊፍቶች፣ ባካፕ ጄኔሬተርና ሌሎችም በህንፃው ላይ ተካተዋል። በተጨማሪም ቤቱን እየኖሩበት አላያም አከራይተውት ይከፍሉ ዘንድ በባንክ ወይም ከወለድ ነጻ የረጅም ጊዜ 50% ብድር ተመቻችቶሎታል። አሁኑኑ በ0930 77 8878 ላይ አለያም በ0911 31 0431 ላይ ይደውሎ። ሰመር ሪል ስቴት። ነገ ከነገ ወዲያ ህይወታችን ውስጥ ምን አይነት ነገሮች እንደሚፈጠሩ አናቅም። ስለዚህ በህይወት እያለን ብንመሰጋገን ብንዋደድ እንደዚህ ነው ማለት የምፈልገው። ሌላው ከናቲ ጋር ያለውን ነገር እንግዲህ ምን ማለት እንዳለብኝ አላቅም። በዚህ አጋጣሚ ዳኒ ሚዛናዊ የሆነ ነገሮችን ለማስኬድ እየሞከርክ ነው። እኔም ወንድም ነኝ፣ ጓደኛ ነኝ፣ የሥራ ባልደረባ ነኝ። ናቲም እንደዛው። ሌሎችም ክሮች አሉ፣ ብዙ ክሮች አሉ በካሜራ ፊት መታየት የማይፈልጉ ግን እንደኛ ልዩ የሆነ ቦታ ያለ። አመሰግናለሁ። ያው እኔ ቃል እገባላለሁ እውነት ያሉትን ነገሮች በመሸሻውን ከውን ባላ ከጎንዴም ስለሆንክ አመሰግናለሁ ምል ለዚህ ነው። ነገሮችን በመሸሽ ሳይሆን በመጋፈጥ ራሴን ነፃ በማድረግ እያንዳንዱን ነገር አረጋግጥላለሁ፣ ቃል እገባላለሁ። ለስካሁኑ ግን ከጎኔ ስለነበርክ በጣም አመሰግናለሁ ወንድሜ። አይገባም ማለት እኔ የግዴታዬን ነው ያደረኩት። እንደዚህ አይነት ነገር አሁን ይኸውልህ አንድና አንድ ነገር ማድረግ አለብን ብዬ የማስበው ነገር እየሸሸህ እንዳልነበረ ከቤተሰቦች በላይ ናቲ ማወቅ መቻል አለበት። እየሸሸህ እንዳልነበረ በናቲ በኩል ያሉ ሰዎች በሙሉ ማወቅ መቻል አለባቸው። ማለት እየተፈጠሩ ያሉት ነገሮች ደጋፊም እንዳለንም ጭምር አንዳንዴ ጥርጣሬ የሚያስነሳባቸው አንዳንድ አካላቶች አሉና እነዛን አካላቶች ማረጋገጥ መቻል አለብን። ጋፈጥ ያለብኝን አካል እጋፈጣለሁ። ብቻህን እንዳልሆንክም ደግሞ በዚሁ ሁሉ እንድታውቅ እፈልጋለሁ ሚኪ። የምር እኔ በእንደዚህ አይነት ሁኔታ ላይ አንተንም ናቲንም ለይቼ ማየት አልችልም። ለምን በእኔ የደረሳችሁልኝ ሰዎች ስለሆናችሁ ማለት ነው። ብዙ ተመልካቾች በውስጥም በኮሜንትም የሚጠይቁኝ ነገር አለ። እናትህ መሰሉ የት ነች ይሉኛልና ከዚህ በፊት እንደውም በቴሌግራም ላይ አንድ መልካም ሴት ሚኪ እናት ለመጨረሻ ጊዜ እንግዲህ ከእናቴ ጋር አስታውቂያለሁ፣ አይታል። እናቴ ታግታ ያገኘናት ሰዓት ከዚህ ሁሉ ነገር እንድትድን ድሬዳዋ ብታመጣት እኔ ጋር ብታርፍ ብላ አንዲት መልካም ሴት እግዚአብሔር አላህ ያክብርልኝ። በዚህ አጋጣሚ በጣም ነው ማመሰግነው። እንደዛ ብላኝ ነበር፣ ወደ ድሬዳዋ እኔ ጋር ብታመጣት ብላኝ ነበር። እናቴ በመልካም ሁኔታ ላይ ነው የምትገኘው። አሁን አንድ ስፍራ ላይ ነው ያለችው። ያው ይሄንን ስፍራ መናገርም አልፈልግም። ቢያንስ እኔ ነገሮችን ልጋፈጣቸው አይደል? በእኔ ምክንያት ምንም ትንሽዬ ነገርም ዝምብም እንዲያርፍባት አልፈልግም። እናቴ ናት፣ ቀሪ ሀብቴም ናት። አባቴን አጥቻለሁ። ከሌላው ዘመዶቼ ጋር ያለውን ነገር ተመልካቾችም ያውቃሉ አይደል? እናንተን ያላችሁኝ እናንተና ተመልካቾች ነው ያሉኝ። ከዛ ደግሞ እናቴ ነች ያለችው። ያው ስለሌሎቹ ባላወራ ደስ ይለኛል። ስለዚህ የሷም ሁኔታ ደህንነቱ የተጠበቀበት ቦታ ላይ ነው ያለችው። በጣም ደህና ናት። ትወዳቸዋለች። ሁሌ ተመልካቾችን አመስግንልኝ ትላለች። ለሷ ደህንነት ስንል ነው። እናቴ ነች፣ እድሜዋም እየሄደ ነው አይደል? እኔን ማሳደጓ እኮ ይበቃል። እኔን ስታሳድግ ብዙ መከራ ብዙ ስቃይ አይታለች። ለምን ደግሞ በእኔ ምክንያት ሌላ ስቃይ ሌላ መከራ ታያለች አይደል ዳኒ? ስለዚህ
ደህንነቱ የተጠበቀ ስፍራ ላይ ነው እሷን ያረኳት። በጣም ደህና ናት። ብዙዎቻችሁ ግን ስለሷም የጤና ሁኔታ ተጨንቃችሁ ለኔ እንትን ያላችሁ በጣም ከልብ አድርጌ አመሰግናለሁ። ምን ማለት እንዳለብኝ አላቅም። በጣም እድለኛ ነኝ። ያው አንዳንዴ ስህተት ሰራለሁ፣ ጥፋት አጠፋለሁ። ምናልባት ዋጋዬን አላቅም። ለዚህ ደግሞ ይቅርታ መጠየቅ እፈልጋለሁ። እናንተ ተመልካቾችን ዳኒንም አስቀይሜያለሁ። በዚህ አጋጣሚ ይቅርታ መጠየቅ እፈልጋለሁ። እኔ ይሄ ሁሉ ነገር አይገባኝም። ከልብ ስለምታከብሩኝ ስለምትወዱኝ በጣም አመሰግናለሁ። በውጭ ሀገር የምትገኙ ዲያስፖራዎች፣ ኢትዮጵያውያን፣ ትውልደ ኢትዮጵያውያን በሙሉ በጣም ነው የምወዳችሁ። በያላችሁበት ፈጣሪ ከክፉ ነገር ይጠብቅልኝ ነው። ሌላ ምን ማለት እችላለሁ? እውነትን ነው ሚኪ። አሁን ይሄ ልክ ነው፣ መመሰጋገኛ መድረክ ማዘጋጀቱ ልክ ነው ሚኪ። ግን ደግሞ ወደ ስራ በቶሎ መግባት እንዳለብን ነው የማስበው። ምንም አይነት አካላዊ የሆነ ድካም እንዲሰማህ አልፈልግም። ምንም አይነት ነገር ይሁን ማድረግ የምፈልገውን ነገር ያንተ ሰዎች አሉ። ከነሱም በተጨማሪ እኔም አለሁኝ። የመጀመሪያ ማውራት የምትፈልገውን ሰው ራሱ አብረን ሆነን እንድናወራው፣ የመጀመሪያ እርምጃህን አብረን ሆነን እንድንጀምር ነው የምፈልገው። ስምህን ማጥራቱ ላይ ማለት ነው። አንድ ነገር ቃል ልገባልህ የምችለው ነገር ሚኪ፣ በምንም አይነት ሁኔታ ይሁን እኔ ሁሌም ቢሆን አብሬህ ነኝ። አንተ ጋር ብቻ አይደለም። ይህን ነገር እንድታቁ የምፈልገው ነገር ወንድሜ ናቲም ጋር ምንም አይነት ሁኔታ ቢፈጠርም ለምን ከፈለገ አይደለም እኔ ላይ መጮህ ይቅርና ከፈለገ ለምን አይደበድበኝም? እኔ ምንም አይነት ሁኔታ እገዜ የሚያስፈልግበት ሁኔታ ቢኖር አለም ሲጀመር በሁሉም መልኩ እኔ ላገዛችሁ ነው የምፈልገው ሁለታችሁንም ጋር። ከናቲ በፊት ማውራት የምፈልገው ሰው አለ። ናቲንም ማውራት እፈልጋለሁ። ከናቲ በፊት ማውራት የምፈልገው ሰው አለ። ያ ሰው ደግሞ ማን እንደሆነ ግልጽ ነው። ያው እኔ ተኝቼም እረፍትን በማረክበት ሰዓት እያንዳንዱ የተፈጠሩትን ነገሮች አውቃለሁ። በዋናነት አንድ ሰው ነው ማውራት የምፈልገው። ማን ነው ማውራት የምትፈልገው? ከታዲዮስ ጋር ፊት ለፊት መነጋገር ፈልጋለሁ። ያ ኤፍሬምን ማግኘት እንደማልፈልግ ከዛ በኋላም ቀረጻ አቋርጬ ያሉትን ነገሮች አይታል። አይ የኤፍሬምን ጉዳይ ችግር የለውም። ከታዲዮስ ጋር መነጋገር እሱም ቢሆን ፈልገው ነገር አለ። ተረዳኸኝ? ግን ደግሞ ሚኪ አንድ ነገር በመጀመሪያ ላስጠነቅቅ የምፈልገው ነገር ቆይ ዳኒ አንድ ነገር፣ ሁለት ነገር፣ ሶስት ነገር፣ አራት ነገር አልፈልግም። አድምጠኝ። ሽጉጥ ይዣለሁ ማለስከ ጩቤ ስለት ነገር ማለስከ ምንም የተለየ ነገር አይፈጠርም። ይኸውልህ በእናትና በልጅ መካከል ራሱ ጸብ አለ። ስለዚህ ይኸውልህ ከታዲዮስ ጋር ሳወራ ጸብ ሊኖር እንደሚችል ማሰብ አለብህ። እኔ የምፈልገው የምጠይቀውን ጥያቄ እንዲመልስልኝ ነው። ከዛ ለምጠይቀው ጥያቄ ትክክለኛ የሚሆን ስህተትም ያለበት መልስ ይመልስ፣ ችግር የለው። እኔ ግን የምፈልገው ፊት ለፊት አይኔን እያየ ሚኪ ወንጀለኛ ነህ እንዲለኝ ፈልጋለሁ። አይ ወንጀለኛ አይደለም የሚል ከሆነ ደግሞ ጨዋታ ነው ያሰው። ስለዚህ ችግር የለውም። ምንም ሰዓት መግደልም ምንም አያስፈልግም። ቀረጻው ይቋረጥ። ታዲዮስን የምታመጣው ከሆነ አምጣው። አይ በኋላ ነው ስራም ካለኝ እንደሚሆን አድርግ፣ ብቻ አገናኝ። አሁን ባሁን ይሁን ነገሮች አይደለም፣ ችግር የለውም። እኔም ጉዳይ አለኝ። አዎ ግን ማዘግየት እችላለሁኝ። ግን ደግሞ አብረን ነው እንድናወራው የምንፈልገው። ምንም ነገር ቢፈጠር ይሄንን እምቢ እንድትለኝ አልፈልግም። በቃ ጥሩ። እንደዛ ከሆነ ወደ ቤተሰቦች ከሀፍታ ቆይታ በኋላ እንግዲህ በድጋሚ ተመልሼ የምመጣ ይሆናል። ታዲዮስን ከሚኪ ጋር እዚህ ቦታ ላይ አስቀምጠን እንግዲህ እስቲ አንዳንድ በግልጽ መነጋገር ያለብን ነገር አለ ብሏል ሚኪም። ያን ነገር የምናደርገውን ቆይታ እንግዲህ አብረን የምናይ ይሆናል። እስከዛው ግን ቸር ቆዩ። ወደ ቤተሰቦች በድጋሚ ተመልሻለሁ። እንግዲህ ያው ከሚኪ ጋር የነበረን ቆይታ እንዳያችሁት ነው። ወንድሜ ሚኪ ከታዲዮስ ጋር መነጋገር እፈልጋለሁ። ግልጹን አይን ላይን እየተያየን እንግዲህ ቁጭ ብለን ማውራት አለብን። መጀመሪያ ከማንም ሰው በፊት ማናገር የምፈልገው እሱን ነው ስላለ እንግዲህ ለሚኪም ቢሆን ለታዲዮስም ቢሆን እንግዲህ ያለውን ነገር ግልጽ አድርጎ አጥርቶ ለመነጋገር በሁለቱ መካከል ያለውን እንግዲህ የመጀመሪያ
የስም የማጥራትም ይሁን ነገሮችን የመፈልፈል ሁኔታ እንግዲህ የምንጀምረው በሁለቱ መካከል ነው የሚሆነው ማለት ነው። እንግዲህ መጨረሻው ምን ሊሆን እንደሚችል ምንም የማውቀው ነገር የለም። ግን ደግሞ ያው ከሂደታችን አንጻር ወደ ቤተሰቦች ግዴታ ወንድማችን ሚኪ ያለበትን ሁኔታ ስለምናውቅ እኔም በዚህ ሁኔታ ላይ ትቼው ብቻውን እንዲያናገረው አልፈልግም። ምክንያቱም ጸብ አይኖርም ማለት አልችልም ብሎኛል። በቀጥታ እኔ ነገረኝ። ትንሽ ኃይል የበዛበት ቆይታ ሊሆን እንደሚችል ሁላችንም የምንጠረጠረው ነገር ነው። ምክንያቱም ሚኪም ካለው ነገር አንጻር እንግዲህ ስሜት ሆኗል። ከዛም በመቀጠል ደግሞ ከዚህ በፊት ታዲዮስንም እንዳያችሁት ታዲዮስም በቀላሉ ነገሮችን የሚያወራ አይነት ሰው አይደለም። መጋዘንም ሆኖ ራሱ በጣም የሚያስቸግር አይነት ሰው ነበረ። ግን ደግሞ ያው አሁንም ያለው መጋዘን ውስጥ እንደመሆኑ አንፃር ትንሽ ነገሮችን ቀዝቀዝ አድርጎ የሚያወራ ይመስለኛል ብዬ አስባለሁ። ግን ደግሞ ከሚኪ ጋር ፊት ለፊት ሲገናኙ ያው የነገሩ ባለቤቶች እነሱ ናቸውና ምን ሊፈጠር እንደሚችል መገመት አይከብደንም። ስለዚህ አሁን በቀጥታ የምናልፈው እንግዲህ ታዲዮስን ከመጋዘን እናመጣውና ከሚኪ ጋር እናገናኘዋለን ማለት ነው። አሁን ታዲዮስን ከመጋዘን ሄጄ የማመጣው ይሆናል። እናንተም እንግዲህ ያሉትን ነገሮች የተከታተላችሁ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። የማይሆን ነገሮችን መነጋገር አልፈልግም። ታዲዮስ ማንም ማግኘት አልፈልግም። ልቀቀኝ። እኔ ታገኛለህ አልኩት። ሰማኛለህ። እኔ እዚህ ጋር ምንም አይነት አምባጓሮ መፍጠር አልፈልግም። ውስጥ እንገባና ማለት ነው ለእኔ ያልከኝን ነገር በሙሉ ሚኪ ፊት ለፊቱ ትናገራለህ። እሺ ውስጥ ገብቶ እየጠበቀን ነው የሚገኘው። ስለዚህ እያንዳንዱ ነገር አብረን እንነጋገር። ለምንድን ነው የማትሄደው? ንገረኝ እስኪ። ለምን ነው የማትሄደው? ማግኘት አልፈልግም። በቃ ታገኛለህ አልኩት። ሰማኛለህ አይደል? ንጹህ ሰው እንዳልሆንክ እንድታውቅ እፈልጋለሁ። በዚህ አጋጣሚ ማለት ነው ለሰራሃቸው ስራዎች በሙሉ ወንጀለኛን መደበቅ ወንጀለኛ ነው ብለሃል አይደል ሚኪ? እሱን መደበቅ ራሱ ሌላ ወንጀል ነው። እሺ ትሰማኛለህ? ወደ ሰው አትሄድም? ትሄዳለህ። ወደ ሰውን በግድ ትሄዳለህ። እንዴት ነው የምትሄደው? ወዲህ ልታመልጥ ነው። እስቲ ልልቀቅህ። ሂዱታ እስቲ ሂዱታ ና ውጣ። የት ነው የምትሄደው? ና ግባ። ለቀቀኝ። እሺ እንዴ ልቀቀኝ። ትናገራታለህ። እሺ ልቀቀኝ። ሁሉንም ነገር ለምንድን ነው ሚኪ ጋር ሲሆን ማውራት አልፈለግም? ከዚህ በፊት እኮ አወራለሁ እያልከኝ ነበር አይደለ? አናግረኝ ታዲዮስ፣ አናግረኝ። እያንዳንዱ ነገር አወራለሁ ብለኸኝ ነበር አይደለ? ለምንድን ነው ሚኪ መጣ ሲባል ለምንድን ነው ማውራት አልፈለግም? ንገረኝ። ወደ ሰውን በግድ ትናገራለህ። ና ግባ እያልኩ ነው። ና ግባ። እያንዳንዱ ነገር ሚኪ ፊት ነው የምታወራው። እሺ ውድ ቤተሰቦች በድጋሚ ተመልሰናል። ያው እንግዲህ ትንሽ ሲያስቸግረን ነበረ። ታዲዮስም እንግዲህ አልገባም እያለ ነበረ። ግን ደግሞ ያው ከዚህም በኋላ ምንም አይነት የምንደባበቅበት ሁኔታ አይፈጠርም። በምንም አይነት ሁኔታ በምንም አይነት መልኩም ቢሆን ማለት ነው። ስለዚህ ሚኪ መጠየቅ የምትፈልገውን ነገር በሙሉ ታዲዮስም መጠየቅ ትችላለህ። ታዲዮስም ደግሞ ለእኔ ያልከኝን እያንዳንዱን ነገር ታውቃለህ። ሙሉ ነገር በቪዲዮ ተቀርጾ ተቀምጧል። እያንዳንዱ ነገር ደግሞ ውድ ቤተሰቦቻችንም የተመለከቱት ነገር ነው። ሚኪ ለሚጠይቅ ጥያቄ ለእኔ ነገርከኝን ነገር በሙሉ አንድ ቃል እንኳን ሳትቀይር እንድትነግረው እፈልጋለሁ። እያንዳንዱን ነገር በግልጽ እንድትወያዩና ያለውን ነገር እንድታወሩ እፈልጋለሁ። ሚኪ መጠየቅ የምፈልገውን ነገር ጠይቀው። በመጀመሪያ ደረጃ እያንዳንዱን ነገር ያወራውን ነገር ቃል በቃል ለእኔ እንዲናገር እፈልጋለሁ። ከዛ በኋላ መናገር ያለብኝን ነገር እናገራለሁ። ምንድነው ተናገር የምትለኝ? አልገባኝም። ምንድነው አልገባኝም የምትለኝ? የሰራውን ነገር አንተ አሁን ማውራት ጠፍቶ ነው? ምንድነው የሰራሁት? ከዚህ በላይ ምን ትሰራለህ? ይኸውልህ ምን አሁን እሱ ፊት ነው እንደዚህ የምትሆነው? ታዲዮስ አሁን ይኸውልህ ጸበኛ የሚሰራ ራሱ ፊት ነው። በቃ ሌላ ትርፍ ነገር አያስፈልግም። ትርፍ ንግግር ምናምን አትበለኝ ባክ። መናገር የምትፈልገው ነገር እያንዳንዱ ነገር ተናገር። የሰራው ነገር በደንብ ነው የምታውቀው። ምንድን ነው የሰራሁት? እኔ ምን ያልሰራው ነገር አለ እንዴ? ያልሰራውን ነገር እኮ ማውራት ይችላል። የሰራሁትን ነገር ለኔ ነገረኛ። ምንድን ነው በጣም ብዙ ነገር ነው የሰራው። በጣም ብዙ ነገር ነው የሰራው። በጣም ብዙ ነገር ነው የሰራው። አረፈ ቁጭ በል እያልኩ ነው። ካልሰማም እኮ ቁጭ በል። ምን እዩንክ ነው ያለው? ቁጭ በልና አውራ። መናገር የምትፈልገው ነገር አንተ ራስህ ይኸውላችሁ ተነጋገር። በስነ ስርዓት ይኸውላችሁ እኮ ተናገራ። መናገር የምትፈልገው ነገር በጣም ብዙ ወንጀል ነበር ሲያሰራኝ ነበር። ምንድን ነው የሰራሁት እኮ? እያንዳንዱ ነገር ሚኪ ተረጋጋና ችግር የለውም። እኔ አዳምጠዋለሁ። እያንዳንዱ ነገር አዳምጠዋለሁ። እሺ ድል ስጠው። ያውራ። አውራ። ችግር የለውም። አንተ አውራ። በቃ የናቲንም አባት የገደላቸው እሱ ነው በመርፌ ወቅቶ። እያንዳንዱ ለእኔ ነገርከኝ ነገር በቀጥታ ንገረው። ሁሉንም ነገር
እንዴት እንደተፈጠረ ይሄ ሁሉ ለእኔ ያልከኝን ነገር በሙሉ ንገረው። እንዴት ወደዛ ይህንን አሁን ያልከውን ነገር ሙሉ ለሙሉ አስረዳው። ያደረገውን ነገር ንገረን፣ በቃ ድጋሚ ንገረን ነው እያልን ያለን። በቃ ከስቱዲዮ ጀርባ የነበረው ቤት ላይ የሆነ ጊዜ ላይ ማንም አላየኝም ብሎ ሲገባ አይቼዋለሁ በስነ ስርዓት። ከዛን ደግሞ እዛ የምናስታመማቸው የናቲን አባት ደግሞ በስነ ስርዓት መርፌ ሲወጋቸው አይቻለሁ። እሺ እኔ እንደማስታውሰው ከሆነ ደግሞ ቪዲዮ ተቀርጿል አይደለ? አዎ የተቀረጸ ቪዲዮ አለ። መቼ ነው እሱን ቪዲዮ የምትሰጠን? እንግዲህ እስካሁን መጋዘን ያለው እዚህ ነው እንጂ ዋሌድ ያን ቪዲዮ ነው የተቀረጸው። ይኸውልህ ሚኪ አንተ የናቲን አባት መርፌ ስትወጋ የሚያሳይ ቪዲዮ አለ ቀርጫለሁኝ ብሎ እስካሁን ግን ንፋስ መቀበል ፈልጋለሁ። ሚኪ ወዴት ነህ? ሚኪ እሺ ቶ ሚኪ ችግር የለም ይመለሳል። ግን ደግሞ እኔ እናንተ ወሬያችንን እንቀጥል። እስካሁን ያንን ቪዲዮ ለመስጠት ምንም ፈቃደኛ አይደለም። የምር ይሄ ቪዲዮ አለ ወይስ የለም? ታዲያ መቼ ወሰዳችሁኝ? እዚሁ እኮ ወሰድነህ አልወሰድነህ አይደለም፣ ያለበትን ቦታ ተናገር። አትስጠኝ። ካልወሰድከኝ ደግሞ አላመጣውም። ለምን ደግሞ አታመጣም? በቃ ውሰደኝ። መጀመሪያ አታምጣ። አንተ እንድታመጣው ማለት ነው። ያለበት ማንም ያለበትን አያውቅም። እኔ ብቻ ነኝ የማውቀው እኮ። ንገረን። ምንድነው? እኛ ደደብ ነው መስለህ አንተን ይዘን ካልሄድን ምን ማግኘት አንችልም? ለምን ታገኘዋለህ እኮ? ያለበትን ያስቀመጥክበትን ቦታ ንገረኝ ነው። እኔ ነኝ የማውቀው፣ እኔ ነኝ የምሰጥህ። ይኸውልህ እኔ በእንደዚህ አይነት ሁኔታ ካንተ ጋር መጨቃጨቅ አልፈልግም። ሰማኛለህ? ከኔ ጋር ተጨቃጨቅ አላልኩም እኮ። ቪዲዮ የት ነው ያደረከው? ማስረጃ አለኝ አይደል ያልከው? የት ነው ያለው? የት ነው ያለው? አልወስድህም። እየነገርኩህ ነው። ደግሞ ማንም ሊያገኘው አይችልም። ይኸውልህ ታዲዮስ አሁን ምንድነው? ምን እየሆንክ ነው ያለው እንዴ? ሚኪ ምን እያልክ ነው ያለው? ሚኪ ምን እያልክ ነው ያለው? አብረኝ እንዳልበላ እንዳልጠጣ እንዲሁ ምንድን ነው የሚሰራው? እያንዳንዱን ነገር ከኔ ጋር ታወራለህ። ቁጭ በል። እያንዳንዱን ነገር ከኔ ጋር ታወራለህ። ችግር ምንድን ነው? ከኔ ጋር ችግር ምንድን ነው? ችግሩ ምንድን ነው? ከኔ ጋር ያለበት ምን እየሆንክ ነው ያለው? ምን እየሆንክ ነው ያለው? እንደዚህ ነው የተነጋገርነው እንጂ ምን እየሆናችሁ ነው ያላችሁት? አንተ ጭራሽ እጅ ልታነሳ ተሞክራለህ እንዴ? እሱ ላይ እና እሱ እያነሳብኝ አይደል እንዴ? እኮ አርፈህ ተቀመጥ። ለምትናገረው ነገር ማስረጃ ልታሳየኝ ይገባል። አንተኛም ደግሞ ታማል። ለምን ነው እንደታመመ ሰው አርፈህ ማትቀመጥ? ማን እንደቀጠረ ትነግረኛለህ። አርፈህ ተቀመጥ። ማን እንደቀጠረ እንደዚህ ነገር አናወራም እያልኩ ነው ያለው። ታማኛለህ? ሌላ ትርፍ ነገር አልፈልግም። ማን እንደቀጠረ ትነግረኛለህ። ተግባባን? ማን የቀጠረ? አልሰማም። ችግር የለውም። ይኸውልህ እኛ ጋር ነህ። ገባህ አይደለ? ዝም በል ወሬ ላሻወራ። ወሬኛ ነህ አንተ። አይገርምም? ችግር የለውም። ዝም በል እባክህ። ወሬኛ ነህ። በጣም አስመሳይ ነህ። አስመሳይ ነህ። እነግርሃለሁ። ጋር አይደለም የምትቆየው። ከአንተ ጋር እናወራለን በደንብ። አስመሳይ ነህ። በደንብ እናወራለን። አስመሳይ ነህ። እንደ ወንድ ልጅ የምናወራው ነገር እናወራለን። በደንብ እናወራለን። አስመሳይ ነህ። ይኸውላችሁ ተረጋጉ። አለበለዚያ ሁለታችሁንም ማለት ነው ድጋሚ እንዳትተያዩ ነው እሺ ማደርጋችሁ። አርፋችሁ ተቀመጡ። በጣም ጥሩ። ይሄን የማይረባ ውሸቱን ይቀጥል። የማይረባ ድራማ እኮ ሚኪ ተረጋጋ፣ በእናትህ ተረጋጋ። ይሄንን ስክሪፕት ማን ያስጠና? ማን ነው ይሄን ድራማ ያስጠና? ነገር እሱ ፊት እንደዚህ ትቅለሰለሳለህ አንተ። ፈሪ ነህ ማለት ነው። በጣም ፈሪ ነህ። ይኸውልህ ታዲያስ ስለምትናገረው ነገር እናወራለን እያልኩ ነው። ምን እየሆናችሁ ነው እናንተ? እንደ ትልልቅ ሰው ቁጭ ብላችሁ በስነ ስርዓት አትነጋገሩም እንዴ? ሚኪ ምን ሆነ ነው? ምንድን ነበር ተባብለን የነበረው? ችግር የለውም። የምፈልገው ይሄን ነገር ነበር። ካሁን በኋላ ይሄንን ሰው ከፊቴ ዞር ብታረግ ራሱ አይቆጨኝም። ማረጋገጥ የምፈልገው አንድ ነገር ነበር። ታዲዮስ በአንደበቱ አሁን የተናገረውን ነገር ቃል በቃል እንዲናገር ነበር ተናግሯል። በካሜራም ተይዟል። ይሄ ፋይል እኔ ጋር ነው ቀጥታ የሚገባው። አንተ አይደለም ይሄን ፋይል የምትቆጣጠረው። ችግር የለም ታዲዮስ፣ በጣም ነው ማዝነው። የሚቆጭህን ነገር እድሜ ልክህን የሚቆጭህን ነገር በካሜራ ፊት ስለተናገር መቼም አይቆጨኝም። በጣም ነው መቼም አይቆጨኝም። እስር ቤት ትበሰብሳለህ፣
የዛ ሰዓት በደንብ ነው የሚቆጭ። ችግር የለውም በሰብሰው እኔ ብቻዬን መስበስ እንዳይመስልህ አብረን ነው የምንገባት። ስማኝ ታዲዮስ አጭር ጊዜ አጭር ቀን ስጠኝ። ዝም በል ይኸውልህ፣ የማይረባ ነገር አታወራውንም። ዝም በል አጭር ቀን ስጠኝ። ምናልባት የማይረባ ነገር ነው ከአንድ ሳምንት ያነሰ ጊዜ 5 ቀን ሊሆን ይችላል ስጠኝ። የዛ ሰዓት ግን ማን መጨረሻ ላይ እንደሚስቅ እናያለን። ችግር የለውም። አሁን ይቀጥል፣ የማይረባ ውሸቱን ይቀጥል። እሺ ሚኪ፣ እሱ ያላቸውን ነገሮች ተረጋግተህ አዳምጥ። ከዛ በኋላ ማለት ያለብንም ማድረግ ያለብንን ነገር እናደርጋለን። በቃ እኔ የምፈልገው ነገር እዚህ ጋር ጸብ አይደለም። በቃ ወደ መፍትሄው እንሂድ ሁላችንም ብንሆን። አንተም ማውራት ያለብህን ነገር በሙሉ ከመጀመሪያ ጀምሮ ተናገር። በቃ ሚኪ እንደዛ ሲያደርግ አይቼዋለሁ። በቃ እሺ፣ እዚህ ጋር ነው ያቆምከው። ከዛ ቀጥል። እኔ እኮ አሁን ፊት ለፊቱ ደግሞ የፈለክበት ምክንያት ምንድን ነው? እኔ እኮ ምንም አልገባኝም። በቃ ለእኔ ያልከኝን ነገር ሁሉንም ነገር በለው። እሱ ነው አይደለ እዚህ ሁሉ መዘዝ ውስጥ የከተተ አንተን የከተትከኝ በለው፣ ፊት ለፊቱ ማለት ነው። ለምን እስካሁን አንተም አለኝ የምትላቸው መረጃዎች እያሳየኸኝ አይደለም። ኢቭን ያለበትን ሁላ ልትናገር እየፈለክም አይደለም። ይሄው ስንት ቀን ሙሉ ስንት ሳምንት ሙሉ ከኛ ጋር መጋዘን ውስጥ ተቀምጠሃል። ግን ደግሞ ምንም አይነት መረጃ የሚሆን ነገር እስካሁን አልነገርከን። የሰው ስም ጠቅሰህ እነዛን ሰዎች ወደኛ ከማምጣት ውጪ ማለት ነው። እነዛም ሰዎች ደግሞ ምንም አይነት የተለየ ነገር ከሚኪ ጋር የሚያገናኛቸውን ነገር እኛ አረጋግጠን አላገኘንም እስካሁን ማለት ነው። በጣም እያጣራ ነው የምንገኘው። ግን ደግሞ እስካሁን ምንም አይነት ተጨባጭ ማስረጃ እስካሁን እጃችን ላይ የለም። መረጃ አንተ የነገርከን ነገር አለ። እሺ ይሁን እንመነ። እነዛንም ሰዎች በላይም እያሱን በላቸው እያንዳንዱ ሰዎች መጥተዋል። በጣም ብዙ ነገር ለፍልፈዋል። እነሱም መጥተው ግን ደግሞ መረጃ አለኝ ማስረጃ የሚሆን ነገር አለኝ ብለሃል። ማስረጃውን አሳየን። የት እንዳለ ተናገር። ሚኪ እንደዚህ አድርጎኛል ያልካቸውን ነገሮች በሙሉ ፊት ለፊቱ ድገምለት። በቃ ሌላ ነገር ካንተ አንፈልግም እኮ። በቃ ከዚህ በፊት ነግሬሃለሁ አይደለ? እያሱ የሚባል ሰው እንዳለ የልጅነት ጓደኛው እንደሆነ ከዚህ በፊት ሰምተሃል። በቃ እነሱንም ጨምሮ ከነሱ ጋር አድርጎ የተለያዩ የኮንትሮባንድ እቃዎች የተለያዩ የወንጀለኛ ስራዎችን ሲያሰራን ቆይቷል። ይህንን ስራ ደግሞ በደንብ ያምናል ያውቃልም ጭምር። ደግሞ ይህ እየነገርኩ ያለው ደግሞ ውሸት አይደለም። ምክንያቱም እኔ የማላውቃቸው ሰዎች ነበሩ። ከዛ በኋላ ነው የተዋወቅኳቸው። ራሱን ያስተዋወቀኝም ጭምር ደግሞ በምን ምክንያት ነበር ያስተዋወቀ ከነሱ ጋር? እነሱን ከዚህ ቀደም ብሎ የሚያሰራቸው የኮንትሮባንድ እቃዎች ስራዎች ነበሩ። ስለዚህ በቃ እኔ ደግሞ እነሱን እንድቆጣጠርለት ከዛ ደግሞ የናቲን እንቅስቃሴ እየተከታተልኩ እንደነገረው ነበር እነሱ ጋር የጨመረኝ። መጀመሪያ ቆይ ይሄ ሁሉ ነገር የጀመረው ያንተና የሚኪ እንደዚህ በአሻጠር ስራ የተጀመረው እንዴት ነው? ይሄን ነገርም ደግሞ ፊት ለፊቱ ንገረኝ። ከዚህ በፊት ነግረኛል አይደለ? እንዴት ነበር የጀመራችሁት? ከአንተ ጋር መስራት የፈለገው እንዴት ነው? ለምን በጣም ብዙ ክሩ አለን። ከክሮዎቻችን ውስጥ መርጦ አንተን ነበር ያወራ አይደለ? እንዳልከኝ ከሆነ እንዴት ሊያወራ ቻለ? ለምን ሊያወራ ቻለ? እያንዳንዱን ነገር ድገም ፊት ለፊቱ ማለት ነው እኮ። በቃ ያው ከናቲ ካሉት ክሮዎች ውስጥ አንተ በጣም በቃ ፈጣን፣ በጣም ብዙ ነገሮችን ማስተዋል ትችላለህ። ነቃ ደንገጥ ያልክንና በቃ ምን የምሰራውን ስራ ባሰራ በቃ ለዛ ስራ ትሆናለህ ብሎ ነው መጀመሪያ ያናገረኝ። እሺ ከዛ ያው በቃ የመጀመሪያ ስራችን የሆነው በአንድ ሰውዬ ምክንያት ነው። በጣም ትልቅ ሀብታም ነው እና ያው ውላችን የነበረው በገንዘቡ የወርቅ ክፍያ ነበር። እና በቃ እኔም ደግሞ ያው ያ ነገር በጣም ስላጓጓኝ በሰዓቱ በቃ ያው ናቲንም ሳልነግረው በቃ ከሱ ጋር ቀጥታ ተዋውለን ጀመርን። በሰዓቱ ግን ያው ልክ በቃ ስራው መጨረሻ አካባቢ በቃ ከዳኝ። እኔንም ከዳኝ። እንዴት ነበር የከዳ? በቃ የነበረውን በገንዘብ ምትክ የነበረውን የወርቅ ክፍያ በቃ ይዞብኝ ጠፋ። ይዞብህ ጠፋ? እሺ ወዴት ነበር ይዞት የጠፋው? እሱንማ አላውቅም። ወዴት ይዞት ይጠፋል ማለቴ ወዴት ነበር ይዞት የጠፋው ስለ መጠየቅ ትችላለህ እኮ አይደለ? ፊት ለፊታችን እኛ ፊት ለምን አልጠየቀውም? እሺ ይዞት ከጠፋ ካልከፈለ ለምን አልጠየቀውም? ወይም ደግሞ ስራን ካበላሸብህ እሱን አሁን ላይ ይዘው መቀመቅ ነው አይደለ? መውረድ የፈለግከው አሁንም ቢሆን ያኔ ለምን ማድረግ አልፈለግክም? ያኔማ በምን ላገኘው እችላለሁ? መቼም ስትሰሩ ማስረጃዎችን ይይዛለሁ ነው የምትለኝ አይደለ? ከመጀመሪያ ጀምሮ እኔ እናንተ እኮ ስናወራ ከሚኪ ጋር የማደርጋቸው ነገሮች በሙሉ ማስረጃ አለኝ። ከሱ ጋር የነበረኝ ነገር በሙሉ በማስረጃ የተጨበጠ ነገር ነው እያልከኝ የነበረው። እሺ ቀጥል።
ቤት ለምቦሳ እንኳን ደስ አላችሁ። በጉጉት ሲጠበቅ የነበረው የሰመር ሪል ስቴት ሶስተኛ ሳይት ተለቀቀ። በ10% ቅድመ ክፍያ ከ730 ሺህ ብር ጀምሮ ባለ 1 ባለ 2 እና ባለ 3 መኝታ ቤቶችን በአፍሪካ ህብረት ቡልጋሪያ ከታላቅ ቅናሽ ጋር በሁሉም አይነት አማራጭ አቅርበንላችኋል። ምን ይሄ ብቻ! የ6 ወር ሱቅ ኪራይ በሚከፍሉበት ዋጋ በካሬ 50 ሺህ ብር ቅናሽ በማድረግ በ15% ቅድመ ክፍያ ብቻ የንግድ ሱቆችንም እንሆ ብለናል። ልብ ይበሉ፣ ድርጅታችን ሰመር ሪል ስቴት በካሳንቺስ ሴቶች አደባባይ ጥንቅቅ አድርገው የገነባውን አፓርትመንት አስረክበዋል። የልጆቹ ማቆያ፣ የስፖርት ማዘውተሪያ ስፍራ፣ የጋራ መሰብሰቢያ አዳራሽ፣ በቂ መኪና ማቆሚያ፣ ጥራታቸውን የጠበቁ የሰውና የዕቃ ሊፍቶች፣ ባካፕ ጄኔሬተርና ሌሎችም በህንፃው ላይ ተካተዋል። በተጨማሪም ቤቱን እየኖሩበት አላያም አከራይተውት ይከፍሉ ዘንድ በባንክ ወይም ከወለድ ነጻ የረጅም ጊዜ 50% ብድር ተመቻችቶሎታል። አሁኑኑ በ0930 8878 ላይ አለያም በ0911 31 0431 ላይ ይደውሎ። ሰመር ሪል ስቴት። ችግር የለውም እሱን ሌላውን ታሪክን ደግሞ ቀጥልልኝሽ። ምን ልቀጥልልሽ? ከነ በላይ ጋር ከነ እያሱ ጋር እንዴት አንተን አስተባብሩ ሲያሰራችሁ እንደነበር ከናቲ ጋር ያላቸውን ሁኔታ በጣም ብዙ ነገር ነበር ስተወራልኝ የነበረው አይደል እኮ። በቃ ናቲን እንደማይወደው በቃ። ለምንድን ነው ናቲን የማይወደው? እኔ ምንም የማይወድበት ምክንያት ብዙ ጊዜ ጠይቄው አላውቅም፣ ግን በቃ እኔ አልወደውም። በቃ ምክንያት ነግረኸኛል። አተርሳያ ታዲዮስ በቃ ረስቼው ሊሆን ይችላል። በቃ ምክንያቱም ትቀልዳለህ እንዳንተ ሰው። ምንድነው የምቀልደው እኮ? እና ታዲያ እኔ ቀልድን ያዝኩት ረስቼው ሊሆን ይችላል ማለት ምን ማለት ነው? ብዙ ጊዜ እኮ ነው እናንተ ጋር እኮ የቆየሁት እኮ። እሺ ብዙ ጊዜ ቆየ እና እሱን ጣጣ ውስጥ ለመክተት እሱን ይዘህ መቀመቅ ለመውረድ ስታስብ ግን ነገሮችን ስለምትረሳ የሆነ ሰዓት ላይ ባክፋየር እንደሚሆንብህ አላወቅም ማለት ነው ነው ወይስ የመርሳቱ ሁኔታ አሁን ነው የመጣው? ንገረኝ እስቲ። አይደለም በቃ እናንተ ጋር እኮ ከቆየሁ በጣም ብዙ ጊዜ እኮ ነው የሆነኝ። ብዙ ነገሮችን ላስታውስ አልችልም በቃ እናንተ ጋር ከቆየሁ በኋላ። ስለዚህ እነዚህ ነገሮች ከሚኪ ጋር ነው ያደረጋችሁት ማለት ነው። ከበላይም ጋር ከእያሱም ጋር ያስተዋወቀ እሱ ነው። አዎ እሱን ያስተዋወቀ ሌላ ማለ ያስተዋወቀኝ እንጂ። እነሱ ምን አይነት ስራ ነበር የሚሰሩት? የኮንትሮባንድ ስራ። አዎ በቃ ወንጀል። ስለዚህ ሁሉንም ነገር ደግሞ እነሱ የሚሰሩትን ስራ ይሸፍንላቸዋል። እንደዛ ነው ያልከኝ? በቃ እኔ በቃ የናቲ አርፎ ስለማይቀመጥ በቃ እያንዳንዱን ነገር እየተከታተልኩኝ ለሱ ነግረዋለሁ። እነሱ ጋር በቃ ከለላ ነው የማደርግላቸው የነበረው። ስለዚህ በቃ በዚህ ስራ ውስጥ በቃ አብረው እንደዚህ ዘልቅ ያለው ማለት ነው። ምን ያህል ጊዜ ነው እንደዚህ የሰራችሁት? ቢያንስ በቃ እኔ ያው እነሱ ምናልባት ረጅም ጊዜ ነው ሊሆናቸው የሚችለው። ምክንያቱም እኔ ከተዋወቅኳቸው ራሱ ቢያንስ 1 ወር 2 ወር ነው ከነሱ ጋር 1 ወር 2 ወር። ጥሩ እሺ ሚኪ፣ ከሁሉም ነገር ጋር እንግዲህ ያንተን ስም ነው ያያያዘው። መረጃም አለኝ ብሏል። እያንዳንዱ ነገር እስቲ አንተም መልስ ስጥበት በዚህ ጉዳይ ላይ። እኔ መረጃውን ቢያሳይ አይመለከተኝም። መጀመሪያ እንደው መረጃና ማስረጃ ብሎ ያሰበው ነገር አጓግቶኝ ነበር። አሁን ግን ካወራሩ እንዳየሁት ከሆነ በደንብ ተዘጋጅቶበት አጥንቶበት እንደሆነ ነው የገባኝ። ስለዚህ ይህ ማለት በእርግጠኝነት እኔን ለመክዳት ወይም ደግሞ እኔን መቀመቅ ውስጥ ለመክተት ትንሽ ብር ይቀበላል ብዬ አላስብም። ዳጎስ ያለ ገንዘብ ይቀበላል ብዬ ነው የተረዳሁት። ስለዚህ ምንም አልደነቀኝም። ካወራሩ እንደተረዳሁት ከሆነ በደንብ ተዘጋጅቶ እያንዳንዷን ነገር አጥንቶ ነው ያወራው። ስለዚህ ችግር የለውም። ባወራው ነገር አልከፋም። ትለኛለህ። ራስህ ነው እዚህ ነገር ውስጥ የከተትከኝ። ዝም በል። ለምንድን ነው ዝም ብለህ በተናገረው ነገር ምንም ራስህ ነገር አልከፋም። ለምንድን ነው ነፃ የምትወጣው? ነው እየከተትከኝ። ዝም በል ብያለሁ። ዝም በል። ዝም ባልልስ? ዝም ባትል ደግሞ ማድረግ ያለብኝን ነገር አደርጋለሁ። እኔ ማድረግ የሌለብኝን ነገር ማላቅ መሰለክ? ማን ነው የከፈለ? ራስህ ነው የከፈልከኝ። ማንም አልከፈለኝም። እስቲ እኔ ገንዘብ የላኩልህን ደረሰኝ ታሳየኛለህ? በካሽ ነበር ሰጠኝ ነው። ኧረ በካሽ። እስቲ ማስረጃ ያልከውን ነገር አቅርብ። አሁን እጄ ላይ አይደለም ያለው፣ ቤት ነው ያለው። ያኔ ስትወስዱኝ አመጣላችሁና ሰጣችኋለሁ። ለምን እንወስዳለን? አንተ የቤትህን አድራሻ እናውቀዋለን። ያስቀመጥክበትን ቦታ ንገረንና ይኸው እኔ አይደለም ሄደው ዳኒ ይሄዳል ካላመንክ። ከቀደም ጀምሮ ሰሞኑንም እኔም ስጠይቅ የነበረው ይህንን ነው። መጋዘን በነበርክበት ሰዓት ላይ እያንዳንዱን መረጃ አለኝ ያልካቸው ነገሮች ያስቀመጥክበት ቦታ አለ። እሺ ይሁን።
ስለዚህ ቦታውን ንገረኝና ሄጄ ላምጣ። በቃ ይሄ ነው የኔም ጥያቄ። እኔ ራሴ ትወስደኛለህ? እኔ ራሴ ገብቼ አምጥቼ እሰጥሃለሁ። ለምንድን ነው ያንተ መሄድ በጣም አስፈላጊ? ያንተ የመሄድ ስለምን ያስፈልጋል? እኔ ቤት ውስጥ እኔ መረጃውን ለማግኘት ነው የምሄደው። እኔም ደግሞ ስትወስደኝ ደግሞ መረጃውን ልሰጥ ነው የምሄደው። ችግር የለውም። አንተ ያለበትን ንገረኝ። እኔ ሌላ ዕቃህን እንዳላመሰቃቀልብህ ፈልግ እኮ ነው። አይደለም ችግር የለውም አትበለኝ። የኔ ቤት ነው፣ እኔ ራሴ ነኝ የምሄደው። እኔ ጨርሻለሁ። ልውጣ። የመጨረሻ ነገር ጠይቀው፣ ማስረጃውን እንዲያመጣ አድርገው። ውጭ እጠብቃለሁ። ከዚህ በላይ የዚህን የማይረባ ወሬ መስማት አልፈልግም። የምትናገረውን ነገር ተጠንቀቅ። ለአንዴና ለመጨረሻ ጊዜ ልጠይቅህ። እኔ እያመመኝ ነው። በቃ ወደ ቤት ይወሰደኝ። ወደ ቤት? አዎ ወደ ቤት ይወሰደኝ። አንተን ወደ ቤት መቼም ነው ማለት ትሰማኛለህ ታዲዮስ? በእንደዚህ አይነት ሁኔታ መቼም ነው እኔ እናንተ በሰላም ልንለያይ አንችልም። ትናገራለህ? ምን እየሆንክ ነው ያለው? ኧረ ዞር አድርገው ሚኪ። ምን እየሆንክ ነው ያለው? እዚህ ነገር ውስጥ እንዳትገባ ዞር በል። ትናገራለህ? አንተ ማትረባ። ቁጭ በል። ይሩጣ። ያዙት እሱ